ታዋቂው ድምፃዊ ቴዲ አፍሮ አዲሱን አልበም የሚያወጣበት ቀን ሚያዝያ ወይም 8ኛው ወር በ8ኛው ቀን 2018 8 ሰዓት ላይ መሆኑን ተከትሎ 888 ምንድነው ትርጉሙ? በ888 ደግሞ በተቃራኒው የሚመጡት ድምራቸው 8888 የሚሉ ናቸው። ስለዚህ እነዚህ ነገሮች 888ን የቴዲ አፍሮ ኢቶሪካ የተሰኘውን አልበም ተከትሎ እነማን ምን አሉ? ምናልባትም የዛሬ 2 ዓመት አልበሙ ይወጣ ነበር። ነገር ግን በተደጋጋሚ ብዙዎቻችን አልበም ያወጣንበት ሰዓት ስለሆነ ማናቸውም ላይ ላለመደረግ ቆይ ይልቀቁ ሲል አንዱ ሲያወጣ ጠብቆ ደግሞ ሊለቅ ሲል ሌላኛው ሲያወጣ ሲጠብቅ ሌሎቻችን ስናወጣ እኛን ላለማስከፋት እኛ ላይ ደርቦ የብዙዎችን ስራ እንዳይበላሽ ብሎ ሲያከብረን ነው። እነዚህንና ከአልበሙ ጋር የተገናኙ ጉዳዮችን በዚህ ቪዲዮ የምንዳስስ ይሆናል። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሼር እንዳይረሳ። ናሁታ ቲዩብ በብዙዎች ዘንድ የሚወደደው ኢትዮጵያዊው የሙዚቃ ንጉስ የተባለው ቴዲ አፍሮ ወይም ቴዎድሮስ ካሳሁን ኢቶሪካ የተሰኘውን አልበም ሚያዝያ 8ኛ ወር 2018 8 ሰዓት ላይ ይለቃል የሚለውን ወሬ ከተሰማ በኋላ በተለያዩ የሶሻል ሚዲያዎች የሜንስትሪም ሚዲያዎች እንግዲህ ስለ አርቲስቱ ስለ አዲሱ አልበም መነጋገሪያ ሆኗል። በተለይ በሶሻል ሚዲያ ደግሞ የፋሲካ በዓል ካለፈ በኋላ ስለዚህ አልበም ጉዳይ ነው እጅግ በጣም ብዙ ሰው እየተነጋገሩ ያሉት። ከመንግስት ባለስልጣን እስከ አርቲስቶች፣ ድምፃዊዎች፣ የተለያዩ ጸሐፊዎች ብዙ ብለዋል። በተለይም ደግሞ ይህ አርቲስት አልሞ አቅዶ ሚያዝያ ወይም በ8ኛው ወር በ8ኛው ቀን 2018 8 ሰዓት ላይ አልበሙን እለቃለሁ ማለቱን ተከትሎ ብዙዎች በ888 ትርጉም ላይ ብዙ ጥያቄዎችን እያነሱ ይገኛል። ትርጉሙ ምን ይሆን ብዬ አንዳንድ ሰርች ያደረኳቸው መንገዶች ነበሩ። እስቲ ጥቂቶቹን እንመልከትና የቴዲ አፍሮ ደግሞ ምን ሊሆን ይችላል የሚለውን መላምት እንውሰድ። በ888 ደግሞ በተቃራኒው ከመንፈሳዊ ነገር ጋር ያያይዙታል። ለምሳሌ ኢየሱስ የሚለው ቃል በዕብራይስጥ ትንታኔ ወይም በቁጥር ኮድ ብንፈታው 888 ነው ይላሉ። የሚመጡት ድምራቸው 8888 የሚሉ ናቸው። ስለዚህ እነዚህ ነገሮች 888ን ወደ መንፈሳዊነት 666ን ደግሞ ወደ ሰይጣናዊነት ወይም ማቴሪያሊስቲክ ወደ ሆነ ነገር ይቀይሯቸዋል ማለት ነው። እንግዲህ ከዚህ የምንረዳው ከመንፈሳዊነት ጋር ከመልካም ምኞት ጋር የሚገናኝ ትርጉም እና ወይም ይዘት እንዳለው እንረዳለን። 888 isn't just about money. Lessons past. Chapter complete. Now the universe can finally give you what was withheld during your growth phase. ሁለተኛው ደግሞ ምናልባትም አርቲስቱ ይህ የመጨረሻ ስራው እንደሆነና የሙዚቃ ምዕራፉ እንደሚጠናቀቅ ይሆናል ተብሎ ተጠብቋል ማለት ነው። 888 ብዙውን ጊዜ የአንድ ነገር መጠናቀቂያ ወይም መቋጫ ተደርጎ ይወሰዳልና እንግዲህ አርቲስቱ የሙዚቃ ዓለምን በይፋ የሚሰናበትበት ወይም ከዚህ በኋላ አልበም በሙዚቃም ላይመጣ ይችላል የመጨረሻ ማጠናቀቂያ ስራው ይሆናል ብዬ እገምታለሁ ማለት ነው። ሌላው ይህ አልበም ተከትሎ የተለያዩ ግለሰቦች የግል ቸውን አስተያየት እየሰጡ ይገኛሉ። ቴዲ አፍሮ እንደሚታወቀው ብዙውን ጊዜ ፖለቲካዊ፣ ማህበረሰባዊ፣ ሃይማኖታዊ፣ ታሪካዊ ነገሮችን የሚዳስሱ የተለያዩ ስራዎችን በተለያየ ጊዜ አስደምጦናል። እጅግ ብዙ ሰዎች ወደውት ታሪክ ተሻጋሪ ጊዜ የማይሽራቸው ለትውልድ የሚሸጋገሩ የሚተላለፉ ስራዎች በየጊዜው እንደ አዲስ የምንሰማቸውን ስራዎች አስደምጦናል። የዩሪካ አልበም ደግሞ ምን አይነት ነገር ይዞልን ይመጣል? ስፔሻሊ ከስሙ ትርጓሜ የምንነሳው ኢትዮጵያንና አፍሪካን እንግዲህ የሚያገናኝ የሚዳስስ የአልበም ስራ እንደሆነ ጠቁመዋል ማለት ነው። ይሄንን አልበም ሪሊዝ ተከትሎ የተለያዩ አርቲስቶች የተለያዩ ሙዚቀኞች አስተያየት ሰጥተዋል። ከነዚህ መካከል የጥቂቶቹን አስተያየት እንሆ ልበላችሁ። የትውልድ ድምጽ፣ የጥበብ ትንሳኤ፣ ክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በጉጉት የምንጠብቀው አልበም በ8ኛ ወር 2018 ዓ.ም 8 ሰዓት ላይ ሊያደርሰን መሆኑን አብስሮናል። በተሰማራንበት የሙያ ዘር ለዘመናት በትጋት ኪነጥበብን በሚገባ ልክ አክብሯት እሷን መልሳ ስታከብረው አይተናል። አባጣ ጎርባጣ በበዛበት የሀገራችን የኪነጥበብ ጎዳና በጽናት በመጓዝ የደረስክበትን ክብር መድረስ ለምንወድህና ለምናከብርህ ከደስታ ባለፈ ለኛ ትልቅ መነቃቃትና ትምህርት ሰጥቶናል። አዎ ካንተ ብዙ ተምረናል። ጥበብን ለሀገርና ለወገን መሳሪያነት ማዋል የትውልዱን ህመም
ማዜም፣ ታሪክን መዘከር፣ ፍቅርን መስበክ፣ ይቅርታና አንድነትን ማወጅ፣ ሀገርና ሰንደቅን ከፍ አድርጎ ማሞገስን ተክነህበታል። ስለምንወድና ስለምናከብር ብቻ ሳይሆን በእውነት ክብር ስለሚገባህ ነው ክብር ይገባሃል የምንለ። ይቅና ንጉስ ክብር ይገባሃል ያለው ድምፃዊ ያሬድ ነጉ ነው። ንጉስን ንጉስ ነው ብለህ ካላከበርክ አንተ ነገ መከበር ባለብህ ሰዓት አትከበርም። በእውቀትም ዝናን በመቆጣጠርም ዓለምን አለው ባለማለትም በድምፅም ፍቅርን በመስበክ ለህዝብ በመቆም ሀገር በመውደድ ለተጎዳ በመድረስ ሃይማኖትን በማክበር ለቤተሰብ ቅድሚያ በመስጠት ታሪክን በማወቅም እግዚአብሔርን በመፍራትም በምንም እሱን የሚያክል የለም። ለጥበብ መከበር በተግባር ከለፉት ውስጥ አንደኛውና ዋነኛው ነው። ቴዲ አፍሮን 2 ጊዜ በአካል አግኝቼዋለሁ። ሰላምታ ብቻ ነበር። ነገር ግን በጣም የሚገርም ነገር ስለሱ በጣም ከታማኝ ሰው የሰማሁትን ልንገራችሁ። አንደኛ ቴዲ ፈጣሪው ስር ወይም ጸሎት ቤቱ ተንበርክኮ የሚውል ሰው ነው። ሁለተኛ ምናልባትም የዛሬ 2 ዓመት አልበሙ ይወጣ ነበር። ነገር ግን በተደጋጋሚ ብዙዎቻችን አልበም ያወጣንበት ሰዓት ስለሆነ ማናቸውም ላይ ላለመደረግ ቆይ ይልቀቁ ሲል አንዱ ሲያወጣ፣ ጠብቆ ደግሞ ሊለቅ ሲል ሌላኛው ሲያወጣ፣ ሲጠብቅ ሌሎቻችን ስናወጣ እኛን ላለማስከፋት እኛ ላይ ደርቦ የብዙዎችን ስራ እንዳይበላሽ ብሎ ሲያከብረን ነው። አሁን የሱ ሰዓት ነው። መልካሙን ሁሉ እመኝልሃለሁ አንተ ቀን ሰው ኢቶሪካ ይላል የቬሮኒካ አዳነ አስተያየት። የቴዲ አልበም ምንጊዜም ጓግቼ የምጠብቅ ሰምቼም የልቤ የሚደርስልኝ፣ ዝም ሲል እንደ ኮረፌ ሊፈላ ሲዘገይ እንደ ወይን ሊጣፍጥ እንደሆነ አውቃለሁ። ያሁኑ ደግሞ እበል መሰለኝ። ልክፍት ያለባቸው የነካቸውን ማስለፍለፍ ጀምሯል። ሐሙስን በመጠበቅ ገና ማክሰኞ ላይ ነኝ። እንደ ሮብ ደግሞ ረጅም ቀን የለን። መልካም እድል እመኛለሁ። አርቲስት አብርሃም ወልዴ ነበር ስለዚህ አልበም አስተያየቱን የሰጠው። እንግዲህ ተመልካቾቻችን አልበሙ በብዙዎች ዘንድ በጉጉት እየተጠበቀ ነው። እኛም እየጠበቅነው ነው። መልካም ጥሩ አስተማሪ የብዙዎችን ጓዳ የሚኮረኩር ስለ ሀገር ስለ አፍሪካችን ይሆናል ብለን ተስፋ እናደርጋለን። ከሰማን በኋላ በቀጣይ ቪዲዮም ስለ ህዝቡም ማስተያየት ስለኛም ማስተያየት ይዘን እንመጣለን። ቴዲ አፍሮ እጅግ በጣም አይኮኒክ ከሆኑ ሙዚቀኞች ኢትዮጵያ ውስጥ አሉ ከሚባሉ በግንባር ቀደም በዋነኝነት የሚጠቀስ አርቲስት ነው። እንግዲህ ይህ አልበም ደግሞ ምን ያስደምጠን ይሆን? ኢቶሪካ 8 ሰዓት ላይ እንጠብቃለን። መልካም ጊዜ ናሁ ታቲዩ